ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንዴት ዋላችሁ? እንዴት አመሻችሁ? እንደየሰዓት አቆጣጠራችሁ ሰላማችሁ ብዝት ተተረፍረፍ ይበልልኝ። እንዴት ናችሁ ቤተሰብ? ሁሉ ሰላም? እንግዲህ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ ስለምትከታተሉኝ ደግሞ ከልብ አመሰግናለሁ። ዛሬ ደግሞ በአዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። በአዲስ ቪዲዮ መጥቻለሁ። አበረታቱኝ ቤተሰብ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼርም በቅንነት አድርጉልኝ። እሺ አመሰግናለሁ። ወደ ቪዲዮ እንሄዳለን። እንግዲህ በሳውዲ አረቢያ እንግዲህ የተፈጠረ ነገር ነው የምነግራችሁ። አንድ እህታችን እንግዲህ በሀገራችን የሰሜኑ ክፍል በደቡብ ወሎ አካባቢ የምትኖር እህታችን ነበረች እና እንዲሁ ያው ስደት ይታወቃል። እንግዲህ ሳውዲ አረቢያ በባህር ይኬዳል። እንደምታውቁት በባህር ነው የሚካሄድ። በባህር መሄድ ይቻላል። በህጋዊ መንገድ ያልተሳካለት ያው በባህር ይሄዳሉ ማለት ነው። እና እንግዲህ እንደ ማንኛውም ስደተኛ በባህር ሄዳ እንግዲህ ህይወቷን ያው ለመለወጥ ሄዳለች። ሄዳ እንግዲህ የገጠማት ነገር በጣም የሚገርም ነገር ነው የገጠማት። በጣም የሚያሳዝን የሚገርም ነገር ነው የገጠማት። እንግዲህ ሃይማኖቷ ኦርቶዶክስ ክርስቲያን ነበረች። በብዛት እንግዲህ በብዛት ማለት ነው ከሀገር ሲወጣ ያው ለወንድ ተብሎ ወይም ደግሞ ያው ለወንድ ያው ለፍቅር በሚል ያው ተልካሻ ምክንያት እንግዲህ ሃይማኖት አይቀየርም። የእውነት በምንም ተአምር ሃይማኖት አይቀየርም። ምክንያቱም ያንን ሃይማኖት እንግዲህ ስለ እምነቱ በደንብ የሚያውቅ ሰው ሃይማኖትን አይቀይርም ማለት ነው። የሚያምንበትን እምነት ማለቴ ነው። እንግዲህ እህታችን ኦርቶዶክስ ክርስቲያን ነበረች። እንግዲህ በአንድ አጋጣሚ ያው በባህር ነው የመጣችው። አንድ ወንድ ትተዋወቃለች ማለት ነው። አንድ ወንድ ስትተዋወቅ እንግዲህ ያን ወንድ ደግሞ የእስልምና እምነት ተከታይ ነው ወንድማችን እና እንግዲህ ያው ሁለተኛ ሚስቱና ያው እንደዚህ ኒካ የሚባለው አለ አይደለ? ያው በሙስሊሞች ማለት ነው። እሱን ያው ሳያደርግላት ይሄ ኒካ የሚባለውን ነገር ሳያደርግ ዝም ብሎ እንትን አላት ማለት ነው። ያው አግቢ በቃ ተጋብተናል፣ እንደዚህ በቃል ብቻ ተጋብተናል ተባብለው በቃ እንግዲህ እንደ ሁለተኛ ሚስት እሱ ባለትዳርና የልጆች አባት ነው። ሁለተኛ ሆና ትገባለች ማለት ነው። እንግዲህ እሷ ሰው ቤት ነው የምትሰራው። ቤተሰቦቿ ጋራ እንግዲህ ሃይማኖቷን ስትቀይር ከቤተሰቦቿ ጋር በቃ አትነጋገርም፣ አትገናኝም፣ አትደዋወልም። እንግዲህ የባንክ አካውንት የላትም። ብሯን እንግዲህ እዛ ሳውዲ አረቢያ 3 ዓመት ሙሉ ስትሰራ ለዚህ ለተዋወቀችው ልጅ ነው ማለት ነው ብሩን የምትሰጠው። አካውንት የላትም፣ ምንም የላትም። ከቤተሰቦቿ ጋር ደግሞ ምንም አይነት ንግግር የላትም፣ አትነጋገርም፣ አትደዋወልም፣ አድራሻም የላትም ማለት ነው የቤተሰብ እና ከሀገሯ ስትመጣም ያው እንደዚህ አካውንቷን ከፍታ ምን ብላ አይደለም የመጣችው። እንደዚህ በባህር ስትመጣ በቃ ዝም ብላ መጣች። በቃ ገባች፣ እንደምንም ሳውዲ አረቢያ ገባች። እየሰራች እያለ ይህንን ወንድም ስትተዋወቅ እንግዲህ በመጀመሪያ ሃይማኖቷን አስቀየራት። ያው እስላም ሆነች። ከዛም በቃ ብሩን በየሁለተኛ ሚስት ሆኖ እሱ ከትዳሩ ጋር ነው የሚኖረው። እሷ ግን ኢጃዛ ስትሄድ ይሄ ረፍት ቦታ ስትሄድ ነው እሱ ልጁን የምታገኘው ማለት ነው። ልጁን የምታገኘው በረፍት ቦታ ስትሄድ ነው እንጂ በቃ እሷ ግብቶ አምናበት ፈቅዳ ወዳ ነው እንግዲህ ሁለተኛ የሆነችው ማለት ነው። እዛ ልጁ ጋር ስትኖር እንደዛ ሆና ነው እየኖረች የነበረው ማለት ነው። እና ስለዚህ ሁልጊዜ እረፍት ስትሄድ ምን ስትል እንግዲህ ያው ልጅ ተፈጠረ ማለት ነው። ያው አረገዘች፣ ያው ወለደች። ወልዳ እንግዲህ ልጁን ወደ ወሎ ተላከ ማለት ነው። ያን ልጅ ወሎ ተልኮ ልጁ ደግሞ በጣም በሚያሳዝን ሁኔታ በቃ ልጁ 2 ዓመቱ ነው። አይቆምም፣ ምንም አይልም። የሆነ ህመም አለበት ማለት ነው። ልጁ አይቆምም። ያው እንግዲህ ህፃናት ልጆች የሆነ ዳዴም ይላሉ። እሱ ግን ዳዴ ምንም አይልም። ያው በቃ እንደ ፓራላይዝ ሆነ ማለት ነው። ዳዴም አይልም፣ አይቆምም፣ ምንም አይልም። ያው በእርግጥ ይዘገያሉ አንዳንድ ልጆች፣ ግን ደግሞ የሱ የጤና እንደዚህ ዝም ብሎ ሳይሆን የሆነ የህመም ነገር ያው እንደ ፓራላይዝ ሆነ ማለት ነው። በጣም ነው የምታሳዝነው። ልጁን ልካ እዚህ እሷ እየሰራች 3 ዓመት ሙሉ የሰራችበትን በየወሩ የምትሰጠው ለሱ ነው ማለት ነው፣ ለባሏ ማለት ነው። ለሱ ነው የምትሰጠው 3 ዓመት ሙሉ። ይቺ ልጅ ያለምንም ነገር
ምንም ነገር የላትም። ልጇም እዛ ኢትዮጵያ ላይ ህመምተኛ ሆኖ ነው ያለው። ያው ጤነኛ አይደለም። ልጇም እንግዲህ የወለደችው ልጅ ያው ገንዘቧንም ከምኗም ሳትሆን እንግዲህ ባዶ ሜዳ ላይ ቀርታለች ማለት ነው። አንዳንዴ ማለት ነው እኛ የመጣንበትን ዓላማ በደንብ ማወቅ አለብን። እንደዚህ ስንሰደድ በብዛት ይሄ ነገር ያው በስደት እንደዚህ እኛ ሴቶች ነን። ይሄ ነገር በብዛት ይህ ችግር እንግዲህ የሚያጋጥመን እኛ ላይ ነው ማለት ነው። ለምን እሷ እንግዲህ የመጣችበትን ዓላማውን ረስታ በመጀመሪያ ወንድ አትተዋወቁ አይባልም፣ መተዋወቁ ችግር የለውም። ነገር ግን ገንዘብ ለምንድን ነው? አንደኛ እሷ በትክክል እንኳን ኒካ በሚባለው ነገር አላገባችውም። በቃ እንደዚህ በአፉ በቃ አግብቼሻለሁ በቃ እንደዚህ በቃል ብቻ ማለት ነው። እና እንደዛ ሆና እሱ ትዳሩን እየመራ እሷ ግን ረፍት ስቴት ብቻ ነው የምታገኘው ማለት ነው። ያው ስራ ናት፣ ረፍት ስቴት ብቻ ነው የምታገኘው። ደሞዟን ሰጥታ ትመጣለች በቃ። እና ይህንን ነገር የመጣንበትን ዓላማ ለምንድን ነው የምንረሳው? አንዳንዴ ስንሰደድ ያው መቼስ የሆነ ነገር ራሳችንን ለመለወጥ ለመቀየር ብለን ነው አይደለም የምንሰደደው። ስለዚህ አሁን እውነት ለመናገር ከተማርንበት ሶሻል ሚዲያ በጣም ያስተምራል ማለት በጣም በብዛት ብዙ ልጆች እንደዚህ ብራቸውን ለፍቅረኛቸው እየላኩ ፍቅረኛ ብለው እንደዚህ በሶሻል ሚዲያ የሚታወቁትን እየላኩ በጣም ብዙ እራሳቸውን ስተው ጎዳና ላይ ወደቋሉ። አንዲት እህታችን የእውነት አዲስ አበባ ኮተቤ አካባቢ እንግዲህ ወደ ስንት ዓመት ወደ 4 ዓመት እየሰራች ነበረ። አንድ ወንድ ልጅ በሶሻል ሚዲያ ተዋወቀች በፌስቡክ እና እንግዲህ ብር ትልክለታለች ማለት ነው። እኔ እናት አባት የለኝም። ልጅቷ በጣም ነው የምታሳዝን። እናት አባት የላትም፣ ምንም ቤተሰብ የላትም ማለት ነው። ይችኛዋ እህታችን ደግሞ እና ስትተዋወቅ እሱም ደግሞ ምንም ዘመድ የለኝም እንዴ በቃ ብሎ የሚያሳዝን ሰው ሆኖ ነው የቀረባት ማለት ነው። እና በቃ ሁለታችንም ምስኪኖች ከሆነናማ ምን ችግር አለው ብላ እንግዲህ አመነችው ማለት ነው። እንግዲህ 6 ዓመት ሙሉ የሰራችበትን ብሩን እንግዲህ ያንን ወንድማችንን እንግዲህ በቃ ምስኪን መስሎ ቀረባት። እሷም ደግሞ በቃ ሁለታችንም እንደዚህ ከሆነን አይክደኝም ብላ እንግዲህ 6 ዓመት ሙሉ የሰራችበትን ብሩ አላከና በቃ ቤት እንስራ ብሎ እንግዲህ የሆነ ቤት ዝም ብሎ እዛ ፎቶ እያነሳ ይልክላታል ማለት ነው። ፎቶ እያነሳ ይልክላታል። ከዛ እሷ ማመነች እና ሳትነግረው ድንገት መጣች ማለት ነው። ከነበረችበት ሀገር ሳትነግረው ድንገት መጣች። ከዛ ስትደውልለት ስልክ አያነሳም። ስልኩን ሁሉ ዝግትግት አድርጓል። ቀደም ብላ እነግራው ነበረ ስመጣ እንግዲህ እነግርሃለሁ፣ ሰርፕራይዝ ነው የማደርግህ፣ ድንገት ነው የምመጣው ብላ ነግረዋለች። እና ሁሉንም ነገር እዛ ልክ ቦሌ ኤርፖርት ስትደርስ ትደውላለች ማለት ነው። ሰፈር ኮተቤ ስትሄድ የለም በቃ ልጁም የለም፣ ስልኩንም አጠፋፍቷል፣ የለም ድምጥ ማጡ ጠፍቷል ማለት ነው። ልጁ እንደዛ ሲልክላት የነበረው ሁሉ የውሸት ቤት ነበረ ማለት ነው። ዝም ብሎ በቃ እዛ የማንም ቤት ነው ብድግ እያደረገ ፎቶ እያነሳ የሚልክላት የነበረ ማለት ነው። እና እቺ ልጅ ምንድን ነው የሆነችው? መጨረሻዋ በቃ ሃይምሮዋ ተነካ ማለት ነው። አበደች። እና በቃ በየሱቁ ያው ስለ እሷ የሚያውቅ የሆነ ወተት ምናምን ይሰጧታል። በቃ ራሷን ሃይምሮዋን ሳተች ማለት ነው። እና በጣም ነው የምታሳዝነው። እና እንዲህ አይነት ነገር ለምንድን ነው እንደዚህ የምናደርገው? ለምንድን ነው ሰውን የምናምነው? ማለት ምንም አይነት በአሁኑ ሰዓት ማለት ነው ገንዘብ በጣም ክፉ ነው ማለት ነው። ገንዘብ አይደለም እንደዚህ ከቤተሰቦች ከእናት ከአባት ጋር እንኳን በጣም የሚያለያይ ነው። ገንዘብ ማለት በጣም ከባድ ነው። ስለዚህ ለምን እንደዚህ በሶሻል ሚዲያ ለማናውቀው እንዴ? በሶሻል ሚዲያ እኮ በቃ ያንን ለምሳሌ በቴሌግራም ወይ ደግሞ በዋትሳፕ በምናምን ቢያደርግ ያንን ብሎክ ቢያደርግ የትም አይገኝም ማለት ነው። ቁጥሩንም ማውጣት ይቻላል። ቁጥሩን እንኳን ቢያጠፋ የትም አይገኝም። አድራሻ የለውም ማለት ማውራቱ ችግር የለውም። ነገር ግን እንደዚህ ገንዘባችሁን ያመቼም ያንን ገንዘብ እኛ ስናመጣው እንዴት ነጭ ላባችንን ጠብ አድርገን እንዴት ተሰቃይተን እንደምናገኘው አንዳንዶቻችን ማለት ነው ለቤተሰቦቻችን እንኳን ቤተሰቦቻችን ተቸግረው እንኳን ለነሱ ማንሰጥ ለወንድ ግን የምንሰጥ በጣም ብዙ ነን ማለት ነው። ቤት ይቁጠሩ እንደዚህ የሚያደርጉ ቢያንስ ለቤተሰብም አስፈላጊ አይደለም ማለት በአግባቡ ሁሉንም ነገር በአግባቡ ቢሆን መሆን ነው ያለበት ማለት ነው። ነገር ግን እንደዚህ ለወንድ በጣም ብዙ እንደዚህ ተበላን እያሉ በየሶሻል ሚዲያ ሲያለቅሱ ምን ሲሉ እንሰማለን
ማለት አሁን ድረስ እንደዚህ ማድረግ ምን ይሉታል ማለት በፊት ነበረ በቃ በየጊዜው እንደዚህ አይነት ነገር የምንሰማው። አሁን ግን ማንም ማለት መለወጥ እንዴት ያቅተናል? እንደዚህ ማለት ከእንደዚህ ለምን አንማርም እንዴ? ከምንሰማው ነገር እኮ የምንሰማውን ነገር አንድ ነገር ስናዳምጥ ወይም ደግሞ ስንሰማ ወደ ራሳችን ማምጣት አለብን። ለምንድን ነው ብራችንን የምንልከው? ለምንድን ነው ለወንድ ብራችንን የምንልከው? ለምን ገና ላላገባ ነው ቤተሰብ ለማያውቀው ቢያንስ ቤተሰብ የሚያውቀው በስርዓቱ ያገባ ነው ባል እንኳን ቢሆን መቼስ እንደዛ ከሆነ ቢያንስ እንኳን አንደኛ ይሄ ፊርማ የሚባለው ነገር አለ። ሁለተኛ ደግሞ ቤተሰብን የሚያውቅ ቤተሰቡ የሚታወቅ ከሆነ ቢያንስ እንደዚህ አይነት ነገርን አይደፍርም ማለት ነው። ነገር ግን ዝም ብለን በዚህ በመንገዱ ያገኘነውን ወንድ ወደድኩሽ ሞትኩልሽ እንዲሆንኩልሽ ስላለ ብቻ ገንዘባችንን ለምን እንልካለን? ይህን እንዴት ማለት ስንት አይነት ፊት አይተን ማለት ትልቅ ትንሹ እንኳን ቢያንስ በሰው ሀገር መቼስ በየቤቱ ብዙ ችግር እያሳለፍን ነው አይደለም የምንኖረው። ስለዚህ ብዙ ነገር ያንን ነገር ተቋቁመን ያመጣነውን ገንዘባችንን ለማንም ጎረምሳ ለማንም ይቅርታ ለቃሉ ለማንም ለምን እንልካለን? ማለት አሁን በዚህ ሰዓት ምንም አይነት ታማኝ ሰው የለም። አብሶ በሶሻል ሚዲያ የሚታወቅ ሰው ማለት ነው። ብዙዎቹ እየተጭበረበሩ እያየን ማለት በየፌስቡኩ በየምኑ እንዲህ አይነት ነገር መቼስ አላየንም አልሰማንም ማለት አንችልም። ብዙዎቹ እያለቀሱ ስለሆነ ማለት ነው። አሁን ደግሞ በቲክቶኩም ያው ብዙ አይነት ነገር ስለምንሰማ እና ከዚህ ለምን መማር ያቅተናል? ለምን እንደዚህ እናደርጋለን እንዴ? ይህንን ገንዘብ እኮ ስናመጣው ስንት መከራ አይተን ነው፣ ስንት ስቃይ አይተን ነው። ምን ችግር አለው እንደው ለጎረምሳ ከምናበላ ገንዘባችንን ለምን እንደው ለስንት የተራበ ምስኪን እንደው ስሙን ይዞ ማለት ነው ብንረዳ እሱ ለነፍሳችንም ለምንም ይሄ ጥሩ ነው ማለት ነው። በሁሉም ነገር ጥቅም እናገኛለን። ይሄ ግን ምንም ሰው እንኳን አያዝንልንም። ወድጄው ነው አፍቅሬው ነው ያላኩለት እንዲህ ብንል ማንም ሰው አያዝንልንም ማለት ነው። እና አሁን ይህች እህታችን መጨረሻዋ ምን ሆነ? የአእምሮ በሽተኛ ሆና በየመንገዱ ልክ እንደ በቃ ስንት 6 ዓመት ሙሉ አስቡት፣ 6 ዓመት ሙሉ የሰራችበትን ሙልጭ አድርጎ በልቶባት ከዛ ይኸው ስልኩን አድራሻውን አጥፍቶ ጠፋ። ያው እሷም ደግሞ በሽተኛ ሆና አእምሮ ታማሚ ሆና ራሷን አታውቅም። በቃ በጣም ነው የምታሳዝነው። ይችኛው እህታችን ለራሷ አሁን እንግዲህ ሳውዲ አረቢያ ያለችው እህታችን ያው በጣም ነው የምታሳዝነው። አሁን ምንድነው ያላት መጨረሻ ልክ እሱ ኢትዮጵያ ገብቷል። ኢትዮጵያ ገብቶ ልጄን አሳየኝ፣ ልጄን ማየት ፈልጋለሁ ስትለው አይቻልም፣ አላሳይሽም፣ ልጅ የለሽም፣ በቃ ከፈለግሽ ልጅሽን ማየት ከፈለግሽ ብር ላኪ። እንግዲህ 3 ዓመት ገንዘቧን ሙልጭ አድርጎ ቅርጥፍ አድርጎ በልቶባታል ማለት ነው። ድጋሚ የምትሰራውን ብር ካላክሽ ብር ልጅሽን አታዩም፣ ልጅ የለሽም ብሏታል። እውነት በጣም ነውር ነው። ቢያንስ እንኳን እህት የለውም ማለት ልጅ በጣም ማለት ልጇን እንግዲህ ገና በደንብ ሳትጠግበው ነው እንግዲህ ልጇን የላከችው ማለት ነው። በጣም ታሳዝናለች። ያው የደረሰባት ነገር ታሳዝናለች። ልጇም ደግሞ እንደዚህ ሆና የወለደችው ልጇም ደግሞ ታማሚ ሆነባት እና ያው በጣም ያሳዝናል። ያው የሰማነው ነገር ያሳዝናል። ግን ደግሞ ምን አይነት አንዳንድ ሰዎች እውነት ህሊና የሚባል የላቸውም። ህሊና ቢሶች ሰዎች አሉ ማለት ነው። ማለት ቢያንስ እንኳን ልጇን ምን አለበት ቢያሳያት ምን ችግር አለው? ምንም ቢሆን ያው ትንሽም ጊዜ ሆነ ብዙ ጊዜ ብዙ ላይፍ አሳልፈዋል ከልጅቷ ጋራ። ያው ምንም ሁለተኛ ሚስትም ብትሆን ገንዘቧን የ3 ዓመት ገንዘቧን በልቶ አሁን ደግሞ ልጅሽን አላሳይሽም ማለት በእውነት በጣም ከባድ ነው። እና እህቶቻችን ከዚህ መማር አለብን። የእውነት መማር አለብን። ለምንድን ነው እንደዚህ ገንዘባችንን የምናበላ? ለምንድን ነው ማለት እንደዚህ ባልም ይሆን ምንም ይሆን ማለት ነው። እንደነገርኳችሁ ማለት ባል በስነ ስርዓት ቤተሰብ የሚያውቀው ምን ከሆነ ቢያንስ እንኳን ትንሽ ይሻላል። እንደዚህ ባሎቻቸውን ትተው የሚመጡ ልጆቻቸውን ትተው የሚመጡ ወደ ስደት የሚመጡ ሰዎች በብዛት እነሱ ብር ይልካሉ። እነኛ እዛ ያሉ ኢትዮጵያ ያሉ ወንዶች ደግሞ ትዳራቸውን ረስተው አሸሸ ገደም ይላሉ ማለት ነው። እነሱ በሚልኩት ብር በጣም ብዙ ነው እንግዲህ የምንሰማው የምናየው ነገር ማለት ነው። እና ራሳችንን እንጠብቅ ከእንደዚህ አይነት ነገር እኛ ራሳችንን መጠበቅ አለብን። ለምን እንዴ ገንዘባችንን መላክ የለብንም ለማንም ይሁን ለማንም ማለት ነው። ቢቻል አካውንት ከፍተን አካውንት ካልተቻለ ደግሞ ማለት ነው ብራችን ስብስብ አድርገን ይዘን ልንሄድ ስንል እንደው በቃ እንደምንም ያው ምንም ይሁን ምን ቢያንስ እንኳን ቤተሰብ ይሻላል ወይ እንግዲህ አሁን ይህች እህታችን የምትሰራውን ገንዘቧን ቢያንስ ቤተሰቧን ይቅርታ ጠይቃ እንደው እናት ትንሽ ያው እናት ትሻላለች ቢያንስ እንኳን እናት በእናቷ